ጤና ይስጥልኝ እንደምን አመሻችሁ። አርዕስተ ዜናውን በማስቀደም የዕለቱን መረጃዎች የምናሰማችሁ ይሆናል። የቡግና ወረዳ አባት አርበኞች በብልጽግና መከላከያ ሰራዊት ላይ ከባድ የሽምቅ ጥቃት በመፈጸም አንጸባራቂ ድል መቀዳጀታቸው ተነገረ። አማራዊ የጦር ብልሃትን ከደፈጣ ሳይንስ ጋር ያጣመረ ነው በተባለው በዚህ ፈጣን ማጥቃት ከ17 በላይ የብልጽግና መከላከያ ሰራዊት አባላት ሲደመሰሱ 2 ወታደራዊ ካሶኒ በቦምብ መጋየቱ ታውቋል። ከመደበኛ የፋኖ ሰራዊት ውጭ በአባት አርበኞች ስም የተደራጀው የገበሬው ጦር ነፃ የወጡ ቀጠናዎችን ተረክቦ ከማስተዳደር ጀምሮ ከፋኖ ጎን ተሰልፎ ፊት ለፊት ውጊያ በመግባት ጭምር የጥላትን አከርካሪ በመስበር አይቀሬውን የአማራን ሕዝብ የድል ቀን ለማቅረብ አያሌ ተጋድሎችን እያደረገ ይገኛል። መረጃው በዝርዝር ይቀርባል። በሌላኛው መረጃችን ፋኖ ለምርኮኛ የብልጽግና መከላከያ ሰራዊት አባላት የቅያሬ ልብስ አከፋፈለም። ምኒልክ ዕዝ ሰሞኑን በመቅደላ ወረዳ ባደረገው ተጋድሎ ለማረካቸው የብልጽግና መከላከያ ሰራዊት አባላት ነው የቅያሬ ልብስ ስጦታ ያበረከተው። ይህ የፋኖ ድርጊት ዓለም አቀፍ የምርኮኞች አያያዝ ሕገ ደንብን ከማክበር ባሻገር ፋኖ የወጣበትን ማህበረሰብ እሴትን የጠበቀናም የሰብአዊነትን ጥግ ያሳየ ነው ተብሏል። መረጃው በዝርዝር ይቀርባል። በተያያዘ ዜና አርበኛ ዘመነ ካሴ ለአንድ ጀግና ሽልማት ማበርከቱ ተነግሯል። በምዕራብ ጎጃም ዞን የአማራን ሕዝብ ሲያስጨፈጭፉ፣ ሴቶችን ሲደፍሩ፣ ባለሀብቶችን ሲዘርፉ፣ ወጣቶችን እያፈኑ ወደ መከላከያ ካምፕ ሲልኩ የነበሩ አመራሮች ላይ እርምጃ በመውሰድ ፋኖን የተቀላቀለው ጀግናው እንዳለኔው ከአርበኛ ዘመነ ካሴ ሽልማት ተበርክቶለታል። መረጃው በዝርዝር ይቀርባል። በሌላኛው መረጃችን በሸዋ ግንባር ያገዛዙ ጥምር ጦር እየፈረሰ ወደ ፋኖ እየጎረፈ ነው ተባለ። በሸዋ ቀጠና የሚገኙት ሁለቱ እዞች ማለትም ሸዋ ጠቅላይ ግዛት እዝና ሳምነው እዝ የተሸረበባቸውን የሴራና የመለያየት ድር በጣጥሰው አንድነታቸውን ማጽናታቸውን ተከትሎ ያገዛዙ ጥምር ጦር በየቀኑ እየፈረሰ መሆኑ ታውቋል። የፋኖ ኃይል ወጥ የሆነና ጠንካራ ድርጅት እየገነባ መሆኑን ተከትሎ በአገዛዙ ጸጥታ ኃይል ውስጥ ከፍተኛ የስነ ልቦና ጫና የተፈጠረ ሲሆን በዚህም ተዋጊዎቹ በቡድን ጭምር በመሆን የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎችን እንደታጠቁ እየተቀላቀሉ ነው። መረጃው በዝርዝር ይቀርባል። ከውጭ ከያዝናቸው መረጃዎች መካከል የኢራን ሚሳኤል አቅምን 90 በመቶና በድሮን የማጥቃት ቁመናዋንም 83 በመቶ እንዳዳከመች አሜሪካ ገልጻለች። የሩሲያ የደህንነት ምንጮች ግን እስራኤል የገጠማት ሰብአዊና ስትራቴጂካዊ ጉዳት ከፍተኛ መሆኑን ፍንጭ ሰጥተዋል። መረጃው በዝርዝር ይቀርባል። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ መጋቢት 1 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። የቡግና ወረዳ አባት አርበኞች በብልጽግና መከላከያ ሰራዊት ላይ ከባድ የሽምቅ ጥቃት በመፈጸም አንጸባራቂ ድል ተቀዳጁም። ከመደበኛ የፋኖ ሰራዊት ውጭ በአባት አርበኞች ስም የተደራጀው የገበሬው ጦር ነፃ የወጡ ቀጠናዎችን ተረክበው ከማስተዳደር ጀምሮ ከፋኖ ጎን ተሰልፈው ፊት ለፊት ውጊያ ጭምር በመግባት የጥላት አከርካሪን በመስበር አይቀሬውን የአማራ ሕዝብን የድል ቀን ለማቅረብ አያሌ ተጋድሎ እያደረገ ነው። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ሳምነው ጽጌ ኮር አካል የሆነው የቡግና ወረዳ አባት አርበኞች በአገዛዙ የብልጽግና ጦር ሰራዊት ላይ ደፈጣ በመጣል ነው ድል የተቀዳጀው። ከ6 ያልበለጡ የቡግና ወረዳ የፋኖ ሲቪል መዋቅር አባላት ዳሪያ ተብሎ በሚጠራው ቀበሌ ለስራ በተላኩበት ቅጽበት የብልጽግና መከላከያ ሰራዊት ነፃ ቀጠና ነው ብሎ እግረኛ ሳይዘረጋ 3 ካሶኒ ሰራዊት ከላሊበላ ወደ አይና ቡግና አሳልፋለሁ ሲል አርበኞቹ ትላንት የካቲት 30 2018 ዓ.ም አመሻሹን ደፈጣ ጥለው ያገዛዙን አከርካሪ ሰብረውታል። በዚህ ፈጣን ማጥቃት 7 ያገዛዙ ወታደሮች ወዲያውኑ ሲገደሉ ከ10 በላይ የሚሆኑት ቆስለው በሞትና በህይወት መካከል ይገኛሉ። በዚህ ደፈጣ ጥቃት 2 ወታደራዊ ካሶኒ ሙሉ በሙሉ በቦምብ የወደመ ሲሆን ተሽከርካሪዎቹ ዳግም አገልግሎት እንዳይሰጡ ተደርገው ነው የወደሙትም። ከወደ ላሊበላና ብልባላ ተጨማሪ የመጣው ኃይል ቁስለኞቹን ለቃቅሞ የወደመውን መኪናም በክሬን አንስቶ ወደ ላሊበላ ሸሽቷል። በመጨረሻም የ303ኛ ሳምነው ኮር ከፍተኛ አመራሮች የቡግና ወረዳ ሲቪል መዋቅር አባት አርበኞች ላደረጉት ተጋድሎ እውቅና የሰጡና ምስጋና የቸሯቸው ሲሆን ለቀጣይም የወሎና ዋግ መንገዶች፣ ተራሮችና ወንዞች ለጠላት ኃይል እንደ እሳት የሚፋጁ አይነኬ እናደርጋቸዋለን ሲሉ መልእክታቸውን አስተላልፈዋል።
ወደ ሌላኛው መረጃችን አለፍን። ፋኖ ለምርኮኛ የብልጽግና መከላከያ ሰራዊት አባላት የቅያሪ ልብስ አከፋፈለም። ምኒልክ ዕዝ ሰሞኑን በመቅደላ ማሻ ከተማ ዙሪያ ባደረገው ተጋድሎ ለማረካቸው የአገዛዙ ወታደሮች ነው ቅያሪ ልብስ ስጦታ ያበረከተው። ይህ የፋኖ ድርጊት ዓለም አቀፍ የምርኮኞች አያያዝ ሕገ ደንብን ከማክበር ባሻገር ፋኖ የወጣበትን ማህበረሰብ እሴትን የጠበቀና የሰብአዊነትን ጥግ ያሳየ ነው ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልዩ ዘመቻ በጠላት ላይ ከፍተኛ ወታደራዊ ብቃት በማሳየት የብልጽግና መከላከያ ሰራዊትን በመቅደላ ወረዳ ማሻ ከተማ ዙሪያ በቁጥጥር ስር መዋሉ ይታወቃል። ጀግናዊ ምኒልክ ዕዝ የጠላት ወታደራዊ ኃይልን በመስበርና ትጥቃቸውን እንዲፈቱ በማድረግ የላቀ ወታደራዊ ብቃቱን በድጋሚ አስመስክረዋል። በጦርነቱ የተማረኩት የሰራዊት አባላቱ የያዙትን የጦር መሳሪያና የብልጽግና ውጊያ ልብስ በመተው ለፍትህ ኃይሉ እጅ ሰጥተዋል። የእዝ አመራሮች የተማረኩትን የጠላት ወታደሮች የለበሱትን ወታደራዊ የጭቆና ልብስ በማውለቅ በእዙ የበላይነት የሚንቀሳቀሱትንና በእዙ የተዘጋጀላቸውን አልባሳትን በማልበስ ሰብአዊ አያያዝ አድርገውላቸዋል። ተጨማሪም ቅያሬ ልብስ ሰጥተዋቸዋል። ይህ ተግባር በጠላት ላይ የተጎናጸፉትን ታላቅ ወታደራዊ ድል በምሳሌነት የሚያሳይ ሲሆን የነጻነት ኃይሉ ለጠላቱ እንኳን የሚሰጠውን ክብርና የሞራል ልዕልና የሚያንጸባርቅ ነው ተብሏል። ይህ ድል የመጨረሻዊ ነጻነት ጉዞ ማሳያ ሲሆን የጠላት ኃይል በየቀኑ እየተመታ መሆኑን በተግባር የተረጋገጠበት ነው። በተያያዘ ዜና አርበኛ ዘመነ ካሴ ለጀግናው እንዳለ እንየው የማበረታቻና የጀግንነት እውቅና ሽልማት አበረከተም። በምዕራብ ጎጃም ዞን ለአገዛዙ በሆዳቸው በመገዛት የአማራን ሕዝብ ሲያስጨፈጭፉ፣ ሴቶችን ሲደፍሩ፣ ባለሀብቱን ሲዘርፉ፣ ወጣቶችን ከተለያየ ቦታ በማፈን ወደ ወታደራዊ ማሰልጠኛ ካምፖች በግዳጅ እያፈኑ ሲያስገቡ የነበሩ አመራሮች ላይ እርምጃ በመውሰድ ፋኖን የተቀላቀለው ጀግናው እንዳለ እንየው የጀግና አቀባበልና ሽልማት ተደረገለትም። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበርና የቴዎድሮስ ዕዝ ዋና ሰብሳቢ አርበኛ ዘመነ ካሴ የጀግና እውቅናና 50 ሺህ ብር የገንዘብ ስጦታ አበርክቷል። ከቴዎድሮስ ዕዝ 109ኛ ኮር 50 ሺህ ብር እንዲሁም ከቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 2 እግር ክላሽ የማበረታቻ ሽልማት ለጀግናው ተሰጥቶታል። ወደ ሌላኛው መረጃችን ስናልፍ በሸዋ ግንባር ያገዛዙ ጥምር ጦር እየፈረሰ ነው። እየተካሄደ ያለው የፋኖ ትግል ወደ አንድነት መምጣቱን ተከትሎ ያገዛዙ ጥምር ጦር በየቀኑ እየፈረሰ መሆኑ ታውቋል። በአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ሲመራ የነበረው አሳምነው ዕዝና በአርበኛ መከታው ማሞ ሲመራ የነበረው ሸዋ ጠቅላይ ግዛት ዕዝ በመካከላቸው የነበረውን ሴራና ደባ በጣጥሰው አንድነታቸውን ካወጁ ቀናት ተቆጥረዋል። ይህንን አንድነት ተከትሎ የአገዛዙ ሰራዊት ላይ በተፈጠረው የስነ ልቦና ጫና ምክንያት በርካታ ወታደሮች ከነሙሉ ትጥቃቸው እየከዱ ወደ ፋኖ እየተቀላቀሉ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረትን ተከትሎ በተፈጠረው የትግል መነቃቃት የአገዛዙ ሰራዊት የመዋጋት ወኔው መክሰሙንና ከነጻነት ተዋጊዎች ጋር መግጠም እንደማይፈልግ ምንጮቻችን ያመላክታሉ። በሸዋ ጠቅላይ ግዛት ዕዝ የሁለቱ ፋኖ እዞች ውህደት ለንቅናቄው ጥንካሬ ከመስጠቱም በላይ በአገዛዙ ጦር ውስጥ ያለውን ተስፋ የመቁረጥ ስሜት አባብሶታል። በርካታ የአየር ወለድ ኮማንዶ አባላት ወደ ራምቦ ክፍለ ጦር መቀላቀላቸው ሲነገር፣ ገሚሱ ደግሞ ወደ አሳምነው ዕዝ ፋኖ ተቀላቅለዋል። ይህ በየቀኑ እየጨመረ የመጣው የሰራዊቱ መክዳትና ወደ ፋኖ መግባት በአገዛዙ ወታደራዊ አወቃቀር ላይ ከፍተኛ ክፍተት እየፈጠረ መሆኑን የሚያሳዩ ምልክቶች የታዩ ሲሆን አገዛዙ ወታደራዊ አመራሮችም ከባድ ጭንቀት ላይ መውደቃቸው ታውቋል። በተያያዘ 8 የአገዛዙ ወታደሮች ፋኖን ተቀላቀሉ። በምዕራብ አማራ ቀጠና ወንበርማ ወረዳ ከመሸገው የአገዛዙ ወራሪና ጨፍጫፊ ኃይል ከነሙሉ ትጥቃቸው በመኮብለል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮርን ተቀላቅለዋል። መሰረታዊ ወታደር ዳንኤል ታምሮ፣ መሰረታዊ ወታደር ብሩክ ፍቃዱ፣ መሰረታዊ ወታደር አብዲ ነጋሳን ጨምሮ ሌሎች 3 አባላት በድምሩ 6 ወታደሮች ከምስራቅ ዕዝ 73ኛ ክፍለ ጦር 3ኛ ሬጅመንት አባላት 5 ጥቁርና 1 ሰደፍ ክላሽ 18 የክላሽ ካዝና 7 ኤፍ1 ቦምብ በመያዝ በ109ኛ ኮር 88ኛ ክፍለ ጦርን ተቀላቅለዋል። በተመሳሳይ ደጋዳሞት ወረዳ ፈረስ ቤት ከተማ መሽገው ከነበረው ያገዛዙ ዙፋን ጠባቂ ሰራዊት መካከል በ23ኛ ክፍለ ጦር 2 የጠላት ኃይሎች የምረት አዋጁን ተቀብለው በሌሊት በመውጣት የ109ኛ ኮር 99ኛ ክፍለ ጦርን ተቀላቅለዋል። አብዩ አለልኝ 1 ኮሪያ ክላሽ 150 የክላሽ ተተኳሽ 1 ኤፍ1 ቦምብ፣ እሸቱ ሁሪሳ 1 ጥቁር ክላሽ 90 የክላሽ ጥይት በመያዝ ፋኖን ተቀላቅለዋል። በተመሳሳይ 3 የአገዛዙ ወታደሮች በምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦርን መቀላቀላቸው ተነግረዋል። በሰሜን ወሎ ዞን ሀብሩ ወረዳ መርሳ ዙሪያ ገንቦበር ተራራ ላይ የሚገኘውና የሚዋጋለትን ዓላማ በቅጡ የማያውቀው አረመኔው የአብይ አህመድ ሰራዊት እየፈረሰ ፋኖን እየተቀላቀለ ነው። በ104ኛ ኮር ቃኝ ከአረመኔው ስርዓት ጎን ሆነን የአማራን ህዝብ አንጨፈጭፍን በማለት ከነሙሉ ትጥቃቸው ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር የተቀላቀሉ ሲሆን የፋኖ አመራሮችም ደማቅ አቀባበል አድርገውላቸዋል። ወደ ሌላኛው መረጃችን አለፍን።
77ኛ ክፍለ ጦር በጃቢ ጠህናን ወረዳ ከአባት አርበኞች ጋር ውይይት አካሄደ። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር ስር የሚገኘው 77ኛ ክፍለ ጦር በተቆጣጠራቸው አካባቢዎች የአርበኞች ጦር እያደራጀ ለውጊያ ብቁ እያደረገ ሲሆን ከእነዚህ አባት አርበኞች ጦር ጋር በወቅታዊ ጉዳዮች ዙሪያ ውይይትና የግንዛቤ ማስጨበጫ ስልጠና ጭምር መስጠቱን ክፍለ ጦሩ ለመረብ ሚዲያ በላከው መረጃ አስታውቋል። ክፍለ ጦሩ በጃቢ ጠህናን ወረዳ ጊዜያዊ መንግስት ያቋቋመ ሲሆን በህዝብ የተመረጡ አስተዳዳሪዎችና የኮሩ ተወካዮች በተገኙበት ነው ከአባት አርበኞች ጋር ውይይት ያካሄደው። በመድረኩ ተጋብዘው የአባት አርበኞች ጦር ቁመናንና ቁርጠኝነታቸውን በመመልከት ያደነቁትና ያበረታቱት የ109ኛ ኮር አመራሮች አማራ የታወጀበትን የጥፋት ዘመቻ ለመመከት ከምንጊዜውም በላይ ዝግጁ እንዲሆኑ አሳስበዋል ብሏል። ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ የውይይቱ ተሳታፊ የሆኑት የጃቢ ጠህናን ወረዳ አባት አርበኞች ጦር አባላትም ከኮሩና ከክፍለ ጦሩ እንዲሁም ከወረዳው አመራሮች የተላለፉ መልእክቶችን በሞራል ተቀብለው ለትግሉ ያላቸውን ቁርጠኝነት የገለጹ ሲሆን የሚሰጣቸውን ግዳጅ ለመፈጸም ዝግጁነታቸውን አሳውቀዋል ተብሏል። በተያያዘ ዜና የህልውና ትግሉ ስለደረሰበት ወቅታዊ ቁመና ለማህበረሰቡ ማብራሪያ ተሰጠ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ተቆጣጥሮ ከሚያስተዳድራቸው ቀጠናዎች መካከል አንዱ በሆነው በእነማይ ወረዳ ቅድስጌና ስርየሱ ቀበሌ ህዝባዊ ውይይት አካሂደዋል። በውይይት መድረኩ የህልውና ትግሉ ስላለበት ወቅታዊ ሁኔታ ተነስቶ ሰፊ ማብራሪያ ተሰጥቷል ነው የተባለው። የአማራ ህዝብ የትጥቅ ትግል በአጭር ጊዜ ለመቋጨት ህዝባችን ዛሬም እንደ ትላንቱ በመረጃ በሎጂስቲክና መሰል ድጋፎች ማገዝ እንዳለበት፣ ህዝባችን ትግሉ ሊጠልፍ ከጥላት ተልዕኮ ይዞ ከሚንቀሳቀሱ ግለሰቦች መጠንቀቅ እንዳለበትና ይህ ስርዓት በዚህ የትጥቅ ትግል ካልተወገደም የአማራ ህዝብ ዘግናኝ ሰቆቃዎች፣ ግድያዎች እየጨመሩ እንደሚሄዱ የአማራ ህዝብ በገዢው አብይ አህመድ ስርዓት ከምድረገጽ እንዲጠፋ እንደተወሰነበት በውይይት መድረኩ በክፍለ ጦር አመራሮችና በወረዳ ጊዜያዊ መንግስት አመራሮች በሰፊው ማብራሪያ ተሰጥቶበታል ነው ያለው ክፍለ ጦሩ ለመረብ ሚዲያ በላከው መረጃ። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን አለፍን። የኢራን ሚሳይል አቅምን 90 በመቶ እና በድሮን የማጥቃት ቁመናዋን 83 በመቶ እንዳዳከመች አሜሪካ ገለጸች። የሩሲያ የደህንነት ምንጮች ግን እስራኤል የገጠማት የሰብአዊና ስትራቴጂካዊ ጉዳት ከፍተኛ መሆኑን ፍንጭ ሰጥተዋል። በገልፉ ሀገራት የምስራቅ ቀጠና የተባባሰውን ቀውስ የአሜሪካን የውጭ ጉዳይ መስሪያ ቤት ከድንገተኛ ጊዜ ጉዳይ ተከታታይ ሰራተኞች በቀር በሳውዲ አረቢያ የሚገኙ የአሜሪካ አስተዳደር ተቀጣሪዎችና ቤተሰቦቻቸው በቶሎ ለቀው እንዲወጡ ጥብቅ ትዕዛዝ ማስተላለፉን ቲአርቲ ወርልድ ዘግቧል። በተለይ በመጀመሪያዎቹ 72 ሰዓታት በኢራን የተቀናጀ ከባድ ተከታታይ በቀል ጥቃቶች ከወታደራዊ ተቋማት ኢላማዎች ውጭ በእስራኤል የመከላከያ ኃይላትና ሳይንቲስቶች ማህበረሰብ እንዲሁም በደህንነት መዋቅሯ ውስጥ ቁልፍ የሆኑ ልሂቃንን መግደልም ሌላው ትኩረት እንደሆነ ሪፖርቱ ጠቅሷል። የአሜሪካ እስራኤል ጥምረት በበኩሉ በመጀመሪያዎቹ 3 ቀናት የኢራኑን መንፈሳዊ መሪ አያቶላ ካሚኒን ጨምሮ ሌሎች 40 የኢራን ብሔራዊ ኃይልና የአብዮታዊ ዘብ ቁልፍ ወታደራዊ አመራሮችን ስለመግደሉ መናገሩ ይታወሳል። ከእስራኤል አብራ ኢራንን እጅ ለማሰጠት ጦር ያዘመተችው አሜሪካ በመጀመሪያው ሳምንት ብቻ የዘመቻ ወጪ $6 ቢሊዮን መድረሱን የፔንታጎን ሹሞች ለኮንግረሱ መግለጻቸውን የሚድል ኢስት ሞኒተር ዘግቧል። በዘገባው መሰረት ከጥቅሉ 4 ቢሊዮን ለመሳሪያ የዋለ ወጪ ሲሆን አሜሪካ በኢራን 4000 የተመረጡ ኢላማዎች ላይ ድብደባ አካሂዳም በባህርና አየር ኃይላት አቅምን ማዳከም በመቻሉ የአጸፋ ጥቃት ምላሹ ላይ ዘልቅ ይችላል ብሏል። በአሜሪካና እስራኤል ጥምር ጦር በኢራን የነዳጅ ማከማቻ ተቋማት ላይ በተከታታይ የተሰነዘሩትን የከባድ መሳሪያ ድብደባዎቹን ተከትለው የቴህራን ደቡብና ምዕራብ ክፍሎች ሰማይ ትላልቅ የእሳት ኳሶች በሞሉት ቅጽበት መርዛማ ጥቁር ዘይታማ ዝናብ በቴህራን መጣሉን ደግሞ ሲኤንኤን ዘግቧል። በነዳጅ ማብሊያና ማከማቻ ተቋማቱ ላይ ከደረሱ ጉዳቶች በተጨማሪ በማዕከላዊ ኢራን የኒውክሌር ደህንነቶች ስርዓት መቆጣጠሪያ የጨረር ማዕከል ክፉኛ መጎዳቱን አናዶሉ ዘግቧል። ቀጠናው ቀውሱ ተባብሶ በኢራን የሟቾች ቁጥር ከ1200 ሲሻገር የቆሰሉት ደግሞ ከ10,000 በላይ መሆናቸውን የኢራን ኢስናት ዘገባ ያመላክታል። የኢራን ጥቃቶች ሰለባ ካደረጋቸው መካከል በርካታ ከፍተኛ ወታደራዊ መኮንኖች፣ የልዩ ተልዕኮ ኤክስፐርቶች፣ 11 የኒውክሌር ሳይንቲስቶችና 6 የሀገሪቱ መከላከያ ኃይሉ እጅግ ከፍተኛ አመራር ጀነራሎችም እንደሚገኙበት ሪፖርቱ ያመላክታል። ጋዜጠኛ ብራጅ ሞሃን ሲንግ እንደታዘበው የእስራኤል መንግስት የኢራንን አጸፋ ጥቃት ተከትሎ ወደ ሆስፒታሎች መግባት ላይ ክልከላና መረጃም ስለደበቀ እንዲሁም ከፍተኛ ጉዳት ሳያጋጥም አልቀረም ብለዋል። በተለይ እስራኤል መከላከያ ኃይሉ ስትራቴጂካዊ አቅምን መሆኑን የተነገረለት የዲሞና ኒውክሌር ማዕከላዊ ተቋም ከፍተኛ አደጋ ገጥሞት ምናልባትም የተቋሙን ከፊል ተግባራት ለማስቀጠል በማያስችልበት ደረጃ ሳይጎዳ እንዳልቀረ ጋዜጠኛው ጠቅሰዋል።
እንደውም ከእስራኤል በኩል ማረጋገጫ ባይሰጥም 198 የአየር ኃይል መኮንኖቿ፣ 32 የሞሳድ ስለላ ወኪል አባላትና 462 ወታደሮቿ መገደላቸውን የሚጠቅሰው ዘገባው በጦር ኃይሉ አቅም ላይ የሚያሳርፈው ጫና ዋዘኛ እንደማይሆንም አመላክቷል። በሌላ በኩል ይህ ጦርነት የኔታንያሁ መንግስት ጦርነት እንጂ የእስራኤል ህዝብ መሻት አይደለም በሚል በቴል አቪቭ ነዋሪው ተቃውሞ እያሰማ ስለመሆኑም ሲኤንኤን ዘግቧል። ሰልፈኞቹ ከዚህ ጦርነት የሚያተርፉት የአሜሪካና የእስራኤል ጦረኛ መንግስታት እንጂ ሰላማዊ ዜጋ በቀውሱ ህይወቱ መናጋቱን አምርረው ገልጸዋል ነው ያለው ዘገባው። ሁሉም እስራኤላውያንና አሜሪካዊ ዜጋ በኢራን ላይ የተከፈተውን ዘመቻ እንደሚደግፍ መታሰብ የለበትም ያሉት ሰልፈኞቹ በሀገራችን የሰለቸን ነገር ሁሌ በጦርነት ስጋት መኖር ነው ብለዋል ሲል ሲኤንኤን ዘግቧል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 1 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።